የደጋዳሞት ወረዳ ቁልፍ መተላለፊያ የሆነችው ፈረስ ቤት ከተማን ለመቆጣጠር ከደንበጫ ወደ ገሊላ እንዲሁም ወደ አንጀኔ የፈረስ ቤትና ከፈንድቃ እስከ እምቡሊ የተንቀሳቀሰው የአገዛዙ ሰራዊት ከባድ እርምጃ መወሰዱ ታወቀ። በውላና በጨርቃ በተባሉ አካባቢዎች ፋኖ በወሰደው የጸረ ማጥቃትና የቆረጣ እርምጃ በርካታ የጠላት ጦር አባላት ሲደመሰሱ ልዩ ልዩ የጦር መሳሪያዎችም በአርበኞች ቁጥጥር ስር ውሏል። ከዚህ ጋር በተያያዘ በደጋዳሞቱ ተጋድሎ ከዚህ ቀደም የፋኖ አባል የነበረና የህልና ትግሉንና የሰማዕታት ጓዶችን አደራ በመክዳት ከአገዛዝ ጎን ተሰልፎ መንገድ መሪ የነበረ ባንዳ በውጊያው መሃል የማያዳግም እርምጃ እንደተወሰደበትም ተረጋግጧል። መረጃውንም በዝርዝር ወደ እናንተም የምናደርስ ነው የሚሆነው። በተያያዘ ዜናም በጎጃም ቀጠና ደጋዳሞት ግንባር እየተካሄደ በሚገኘው ውጊያ በአምስት አቅጣጫ ለማጥቃት ሞክሮ ወደ ፋኖ በተወሰደበት የጸረ ማጥቃት እርምጃ የተሽመደመደው የአገዛዙ ጦር 12ኛ ክፍል ብሔራዊ ፈተና ተፈትነው ወደ ቤተሰቦቻቸው በመመለስ ላይ የነበሩ ተማሪዎችን በማገዝ ፋኖ በተማሪዎች ላይ ተኩስ አይከፍትም በሚል ከፊት ከመሃልና ከኋላ በማድረግ ለወታደራዊ ጋሻነት እንደተጠቀመባቸውም ተሰምቷል። ይህንንም የምታደምጡት ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወዳገኘናቸው መረጃዎች አመራን። ወደ ቀዳሚው መረጃችን ስናመራ የደጋዳሞት ወረዳ ቁልፍ መተላለፊያ በሆነችው ፈረስ ቤት ከተማን ለመቆጣጠር ከደንበጫ ወደ ገሊላ እንዲሁም ከወደ አንጀኔ የፈረስ ቤትና ከፈንድቃ እስከ እምቡሊ በተንቀሳቀሱ የአገዛዙ ጦር ላይ ፋኖ ከባድ የጸረ ማጥቃት እርምጃ መውሰዱን አስታወቀም። በተለይ የውላና ጨርቃ በተባሉ ግንባሮች ላይ በተደረገ ትንቅንቅ የአገዛዙ ጦር ልክ እንደ ደረቅ ዛፍ ቅጠል መርገፉም ታውቋል። ልዩ ልዩ የጦር መሳሪያዎችን በፋኖ ቁጥጥር ስር መዋላቸውም ተሰምቷል። በዚህ ተጋድሎ የህሉና ትግሉን እንዲሁም የሰማዕታት ጓዶችን አደራ ክዶ ለአገዛዙ ጦር እጁን ሰጥቶ የነበረ አንድ ባንዳ እርምጃም ተወስዶበታል። የደጋዳሞት ወረዳ ከተማ የሆነችው ፈረስ ቤት ከተማን ለመቆጣጠር ከደንበጫ ወደ ገሊላ ላይ የተንቀሳቀሰው የአገዛዙ ሰራዊት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 99ኛ ክፍለ ጦር ስር በኢንጂነር ክብር ተመስገን ሻለቃ አርበኞች በተወሰደበት እርምጃ ክፉኛም ተሽመድምዷል። ይህ በእንዲህ እንዳለ ከደንበጫ ወደ ፈረስ ቤት የተንቀሳቀሰው የወራሪ ሰራዊት የጨረቃ ተብሎ በሚጠራው አካባቢ ላይ ከባድ ምትም አርፎበታል ተብሏል። በዚህም በርካታ የአገዛዙ ወታደሮች ሲደመሰሱ ልዩ ልዩ የጦር መሳሪያዎችን በአርበኞች ቁጥጥር ስር ገብተዋል። የጠላት ጦር በቴዎድሮስ 99ኛ ክፍለ ጦር ስር የደጋዳሞት ሻለቃ ኢንጂነር ክብር ተመስገን ሻለቃ የበላይ ዘለቀ ሻለቃና በአባት አርበኞች የተከፈተበትን የተቀናጀ ፈጣን የጸረ ማጥቃት እርምጃ መቋቋም አቅቶት ነው ከባድ የሆነ ኪሳራን ያስተናገደው ተብሏል። የበላይ ዘለቀ ሻለቃ አርበኞች ከፈንድቃ እስከ እምቡሊ ለማስፋት በተንቀሳቀሰው የጠላት ኃይል የውላ ተብሎ በሚጠራው አካባቢ ላይ ከባድ ምት በማሳረፍ ቀጠናውን ሙሉ በሙሉ ተቆጣጥረው ማላቸው ነው የተሰማው። ይህ በእንዲህ እንዳለ የህልውና ትግሉንና የአማራን ህዝብ ከርቶ የጓዶቹን አደራ በልቶ ለአገዛዙ እጁን በመስጠት ከአገዛዙ ጦር ጋር በመሰለፍ መንገድ መሪ የነበረው ምግባሩ ደምሌ የተባለና እንዲሁም ሌላ አንድ ሚሊሻን ጨምሮ በርካታ የጠላት ወታደሮች በተጋድሎ እርምጃም ተወስዶባቸዋል። ከሐምሌ 7 ጀምሮ በዚህ ግንባር እየተደረገ በሚገኘው ውጊያ የ99ኛ ክፍለ ጦር በርካታ የአገዛዙ ኃይል በመደምሰስ በርካታ የነፍስ ወከፍ መሳሪያዎችና ተተኳሾችን መማረክም ችሏል። የፋኖን ክንድ መቋቋም ያልቻለው የጠላት ኃይል 12ኛ ክፍል መልቀቂያ ፈተና ወስደው ወደ ቤታቸው ሲመለሱ የነበሩ ተማሪዎችን አግቶ እንደ ሽፋን በመጠቀም በቢኤም በአየር መቃወሚያና ሞርተር እንዲሁም በሌሎች ከባድ መሳሪያዎች ታግዞ ተራራና ሸለቆን እንዲሁም የአርሶ አደሩን ቤትና አዝመራ በዘፈቀደ በመደብደብ እያወደመ መሆኑም ተጠቁሟል። በተያያዘ ዜናም በጎጃም ቀጠና በደጋዳሞት ግንባር በተካሄደ ውጊያ በአምስት አቅጣጫ ለማጥቃት ሞክሮ ፋኖ በወሰደበት ያጸፋ እርምጃ የተፍረከረከውና የተበታተነው የአገዛዙ ጦር 12ኛ ክፍል ብሔራዊ ፈተና ተፈትነው ወደ ቤተሰቦቻቸው በመመለስ ላይ የነበሩ ተማሪዎችን በማገት ፋኖ በተማሪዎች ላይ ተኩስ አይተኩስም በሚል ከፊት ከመሃልና ከኋላ በማድረግ ለወታደራዊ ጋሻነት እንደተጠቀሙባቸውም ታውቋል። ይህም ቀደም ሲል በወሎ ቤት አማራ ቀጠና ህጻናትን አፍኖ ወደ ምሽግ በመውሰድና የህዝብን ማመላለሻ ተሽከርካሪዎች አስገድዶ ከፊትና ከኋላ በማሰለፍ ከደፈጣ ጥቃት ለመዳን ከተደረጉ እርምጃዎች ጋር ተዳምሮ የብልጽግና መከላከያ ሰራዊት ዓለም አቀፍ የጦር ህጎችንና ወታደራዊ የሞራል እሴቶችን ሙሉ በሙሉ በመጣስ በታሪክ አጋጥሞት በማያውቅ ዝቅጠት ውስጥ መውደቁን በይፋም አጋልጧል። የብልጽግና አገዛዝ ሰራዊት በጎጃም ቀጠና ደጋዳሞት ግንባር በሜካናይዝድ መሳሪያዎችና በድሮን ሽፋን ታግዘው በአምስት አቅጣጫዎች ለማጥቃት ያደረገው ሙከራ በጀግናው የፋኖ ኃይል ሙሉ በሙሉም ከሽፎበታል። በዚህ ሽንፈትም ክፉኛ የተሽመደመረው የአገዛዙ ኃይል ከፋኖ አፈሙዝ ማምለጥ የ12ኛ ክፍል ብሔራዊ ፈተናቸውን አጠናቀው ወደ ቤታቸው በመመለስ ላይ የነበሩ ንጹሃን ተማሪዎችን
በደንበጫ በደጋዳሞት መስመር በአንጀኔ አካባቢ ላይ አግቶም ይዟቸዋል። ፋኖ ህፃናትንና ተማሪዎችን ካየ አይተኩስም በሚል ፍጹም የከሰረ የፈሪነት ስሌት ተማሪዎቹን ከፊት ከመሃልና ከኋላ በማሰለፍ ራሱን ለመከላከል ወታደራዊ ጋሻ አድርጓቸዋል ነው የተባለው። ታዳጊዎችን ለጦር አደጋ የማጋፈጥ እኩይ ተግባር በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣንም ቀስቅሷል ነው የተባለው። ይህ የአገዛዙ ስርዓት ንጹሃን ለወታደራዊ ጋሻነት የመጠቀም አስነዋሪ ድርጊት አዲስ አይደለም። ከወራት በፊት በወሎ ቤተ አማራ ቀጠናም በተደረጉ መከላከያ ሰራዊቱ ከፋኖ ጥይት ለመዳን ሲል ንጹሃን ህጻናት ልጆችን ከየሰፈሩ አፍኖ ወደ ምሽግ ይዞ በመግባት እንደ ክልከላ ሲጠቀምባቸውም ተስተውሏል። ከዚህ ባለፈ ሰራዊቱ ከቦታ ቦታ በሚንቀሳቀስበት ወቅት ፋኖ በደፈጣ ጥቃት እንዳይመተው በመስጋት መንገድ ላይ የሚገኙ የህዝብ ማመላለሻ ተሽከርካሪዎችን በግዳጅ በማገትና ተሳፋሪዎችንም በማስወረድ ከፊትና ከኋላ በማሰለፍ እንደ ጋሻ ሲጠቀምባቸው መቆየቱንም ሚዲያችን ለማረጋገጥ ችሏል። ይህ በእንዲህ እንዳለ የአገዛዙ ቡድን መዋቅር ከዕለት ወደ ዕለት እየፈረሰ በመሆኑ የአገዛዙ አገልጋይ የነበሩ ሚኒሻዎችና እንዲሁም የመከላከያ ሰራዊት የፋኖ ክፍለ ጦሮችን እየተቀላቀሉም ይገኛሉ። ከእንጀወረር ከተማ የመጡና ቀደም ሲል ከብልጽግና አስተዳደር ጎን ተሰልፈው የነበሩ 7 ሚኒሻዎች ጨምሮ 12 የመከላከያ ሰራዊት በድምሮ 19 ታጣቂዎች ሙሉ ትጥቃቸውን ይዘው የአፋብን ሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ ሁለተኛ ኮር ነጎድጓድ ክፍለ ጦሩን ተቀላቅለዋል። እነዚህ ሚኒሻዎችና መከላከያ አባል የነበሩ ግለሰቦች እንደተናገሩት ከሆነ የመንግስት ጸጥታ መዋቅር ከውስጥ የፈራረሰና መደበኛ ጦሩ የአፋብን ኃይል ለመጋፈጥ የሚያስችል ወታደራዊ ስነልቦና እንዳልገነባም ተገልጿል። አስተዳደሩ ከ40 ሺህ በላይ ሚኒሻና የአድማ ብተና አባላትን ያለምንም መመዘኛ ወደ መከላከያ በመቀየር አማራን በአማራ የማጋጨት እቅድ በሚል አዲስ መዋቅርም ብቅ ማለቱ ተስተውሏል። እነዚህ 7 እና እንዲሁም 12 ሚኒሻዎች በአጠቃላይ 19 የቀድሞ የአገዛዙ ቅጥረኞች የሚኒሻ አባላት የታሪክ ተጠያቂ ላለመሆን የህዝብ ጋሻ የሆነውን የአፋብን ሰራዊትን ለመቀላቀል ወስነናል ሲሉ ነው የተደመጡትም። ከሸዋ ግንባር ሳንወጣ በሸዋ ጠቅላይ ግዛት በኤፍራታና አግድም አካባቢ በመንግስት የጸጥታ መዋቅር ስም ሲንቀሳቀስ የነበረ የጠላት ኃይል በፋኖ ታጣቂዎች ተገፍቶ ወደ መጣበት መመለሱን የአፋብን ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያም አስታውቋል። እንደዙ መረጃ ከሆነ ከኦሮሞ ብሔረሰብ ዞን መነሻው ያደረገው ይህ ኃይል ሐምሌ 9 ቀን 2018 ዓ.ም ከይፋትና ጥሙጋ አውራጃ ተቆርሶ በተካለለው በጤና ሰንበቴ አካባቢዎች አልፎ ዳርሶ አምባና ዘንቦ አካባቢዎች በመግባት በንጹሃን ገበሬዎች ላይ ጥቃት መክፈቱም ተገልጿል። ጥቃቱን የከፈተው ኃይል የብልጽግና ፖሊስ፣ ሰላም አስከባሪና ምንሻ የሚባሉ ክፍሎች የተውጣጡበት መሆኑንም መምሪያው ጠቅሷል። በወቅቱ በስፍራው የነበሩ የአባት አርበኞች ጦር ዳለሻለቃና የ7 ለ7 ክፍለ ጦሮች ሻምበሎች ባደረጉት የተቀናጀ የመከላከል እርምጃ የዘረፋና የንብረት ውድመት ለመፈጸም የሞከረውን ኃይል መክቶ ማባረርም ችለዋል። በጤና ሰንበቴና ከሚሴ አካባቢዎች አክራሪ ኃይሎች የሚፈሉባቸውና የአካባቢው ገበሬዎችን የሚሰነዘርባቸው ቦታዎች መሆናቸውን የገለጸው መግለጫው የድርጊት በታቀደ የዘር ማጽዳት ዘመቻ ውስጥ የሚካተት መሆኑንም በይፋም አስታውቋል። የአፋብን ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ በጉዳዩ ላይ ባወጣው መግለጫ መደምደሚያ ላይ ለሰማዕታት ክብርም ሰጥቷል። ይህ በእንዲህ እንዳለ ወደ ባህር ማዶ መረጃዎች ወዳገኘናቸው ስናምራ ኢራን የተፈራውን እርምጃ ልትወስድ ነው። ሆርሙዝን እንደዘጋውት የባቤል ወደብ ወሽመጥንም የባቤል ወደብን ወሽመጥን እከረችማለሁ እያለች ነው። አሜሪካ የኢራንን የኃይል መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመኑ የሁቲ ታጣቂ ኃይል የነዳጅ ማጓጓዣ መስመር ለመዝጋት ዝግጁ እንዲሆን ኢራን ትዕዛዝ ማስተላለፏን ሮይተርስ 3 የውስጥ ምንጮቻችን ዋቢ በማድረግ ዘግቧል። እንደዘገበው ገለጻ ይህ እቅድ በኢራን መስመሮች መካከል ውይይት የተደረገበት ሲሆን በኢራን አመራሮች መካከል ውይይት የተደረገበት ሲሆን መልእክቱ በከፍተኛ የኢራን ባለስልጣናት አማካኝነት ለውጦች አስቀድሞም ተላልፏል። የዘገባ የወጣው የኢራን ቀጠና ግጭቱን የበለጠ ለማባባስ ከወሰነች ሁቲዎች ከኢራን ጋር በመቀናጀት የባቤል ወደብን የባህር ወሽመጥን ለመዝጋት የሚያስችል አስቸኳይ ጊዜ እቅድ ያዘጋጀች መሆኗንም ቴሌግራፍ ምንጮችን ጠቅሶ ከዘገበ ከሰዓታት በኋላ ነው። እንደ ጋዜጣው ዘገባ የእቅድ ተግባር የሚደረገው ኢራን ወታደራዊ ምላሿን የምታነሳ ከሆነ ብቻ ነው። በዓለም ላይ ካሉ ስትራቴጂካዊ ጠቀሜታ ካላቸው የባህር መስመሮች በአንዱ ላይ የማስተጓጎል ስጋትን የሚፈጥር ነው ሲሉም ዘገባው ገልጿል። ቀይ ባህር ከኤደን ባህረ ሰላጤና ከህንድ ውቅያኖስ የሚያገናኘውን የባቤል ወደብን የባህር ወሽመጥ ከፍተኛ መጠን ያለውን የዓለም የንግድና የኢነርጂ ጭነቶች የሚያስተላልፍ ሲሆን በዚህ የውሃ መተላለፊያ መንገድ ላይ የሚደረገውን የመርከብ ጉዞ ለማደናቀፍ የሚደረግ ማንኛውም ሙከራ በዓለም አቀፍ የአቅርቦት ሰንሰለቶችና በነዳጅ ገበያዎች ላይ ሰፊ
መዘዝ ሊያስከትል ይችላል። ሁቲዎች ከፈረንጆች 2003 ማብቂያ ጀምሮ በንግድና በጦር መርከቦች ላይ ተደጋጋሚ ጥቃቶችን ሲሰነዝሩ የቆየ ሲሆን ድርጊቱን በጋዛ ከሚገኙ ፍልስጤማውያን ጋር ያላቸውን አንድነት ለማሳየት በእስራኤል ወይም በአጋሮቿ መርከቦች ላይ ያነጣጠረ መሆኑን ይገልጻሉ። እነዚህ ጥቃቶች በርካታ የባህር ትራንስፖርቶች ኩባንያዎች መርከቦቻቸውን በደቡብ አፍሪካን በኬፕ ኦፍ ጉድ ኦን በኩል እንዲያዞሩ ያስገደደ ሲሆን ይህም የማጓጓዣ ወጪ፣ የኢንሹራንስ ክፍያና የመጓጓዣ ጊዜን በእጅጉ ነው የጨመረው ተብሏል። የሁቲ አማጽያን እንደ አውሮፓውያን አቆጣጠር በ2014 የየመንን ዋና ከተማ ሰናን የተቆጣጠረ ሲሆን አሁንም አብዛኛውን የሰሜናዊ የምዕራባዊ የየመን ክፍል በቁጥጥራቸው ስርም ይገኛል። የምዕራባውያን መንግስታት ኢራንን ለታጣቂ ቡድን የጦር መሳሪያ፣ ሚሳይሎች፣ ድሮኖችንና ወታደራዊ ስልጠና ትሰጣለች በሚል ለረጅም ጊዜ ሲከሱ ቢቆዩም ኢራን ለቡድኑ ፖለቲካዊ ድጋፍ ማድረጓን ብትቀጥልም የቀረበባትን ወታደራዊ ድጋፍ ክስ ግን አስተባብላለች። ወደ መጨረሻችን ዘገባችን ስናመራ በዛሬው ዕለት ሮይተርስ የሱዳን ጦርነት በተመለከተ ይዞት የወጣው የምርመራ ሪፖርት እጅግ አስደንጋጭ ሆኗል። ይህ የሚያስገርም ነው የተባለው የሮይተርስ የምርመራ ዘገባ የአሜሪካ ኮንስትራክሽን አቪዬሽን መረብ ለሱዳኑ አይአርኤስ የጦር መሳሪያ አቅርቦት ለማጓጓዝ መዋሉን በግላጭ የሚያሳይ ነው ተብሏል። ዘገባው የቀድሞ የአሜሪካ ጦር ልዩ ኃይል አባል እና የረጅም ጊዜ የመንግስት ኮንትራክተር በሆኑ ግለሰቦች ቁጥጥር ስር ያሉ ኩባንያዎች የሚያንቀሳቅሷቸው አውሮፕላኖች በሱዳን እየተካሄደ ላለው አውዳሚ ጦርነት የነዳጅና የጦር መሳሪያ አቅርቦትን ለሱዳን ፈጥኖ ደራሽ ኃይል አይአርኤስ ለማቅረብ ጥቅም ላይ መዋላቸው ነው ያጋለጠው። የአዲስ ግኝት በሱዳን እየተካሄደ ያለው ግጭት እያስቀጠሉ ያሉ ዓለም አቀፍ የሎጂስቲክና የፋይናንስ መረቦች ከሚያጋልጡ የምርመራ ዘገባዎች መካከል ዛሬ የወጣው ዘገባ መቀመጫነቱን ሲንጋፖር ያደረገው ሴንትራል ኤዥያ ዲፕሎማት ግሩፕ ኃላፊ በስቴቨን ሻውሊስ በሚመሩ ኩባንያዎች አማካኝነት ቢያንስ 3 ያረጁ የቦይንግ አውሮፕላኖች በቻድ፣ በሊቢያ፣ ሶማሊያና በአርኤስኤፍ ቁጥጥር ስር በሆነው የሱዳን ዳርፉር ክልል መካከል የሎጂስቲክ በረራዎች ማድረጋቸውን ያመለክታል። የሻውሊስ ኩባንያዎች ባለፉት ዓመታት በአሜሪካ ግብር ከፋዮች የገንዘብ ድጋፍ የሚደረግላቸው ቢያንስ 419 ሚሊዮን ዶላር የሚያወጡ ኮንትራክተሮችን አግኝቷል ብሏል። ይህ በአፍጋኒስታንና በኢራን ለሚገኙ የአሜሪካ ጦር ኃይሎች የተከናወኑ የመሰረተ ልማቶች ግንባታዎች፣ በዩኤስኤድ መርሃ ግብርና በአፍሪካ የሚገኙ የአሜሪካ መከላከያ ሚኒስቴር የአየር ማረፊያ ፕሮጀክቶችንም ያጠቃልላል። በምርመራው አንድ የቦይንግ 737 እና 2 የቦይንግ 727 አውሮፕላኖች ንጃሜና በደቡብ ምስራቅ ኮፍራና በሶማሊያ ቦሳሶ ከተሞችና በደቡብ ዳርፉር የአይአርኤስ ዋና የሎጂስቲክ ማዕበል በሆነችው ኒያላ መካከል በረራዎችን ሲያደርጉም ቆይቷል ይላል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች ከምንገናኝ በያላችሁበት ሰላም ቆዩልን።